ዘንድሮ ልጾምበት እኔ ስለፎ አያገባኝም ብሏል እና አመቱን ሙሉ አምና አንተ አሁን በመረጃ ሰው ሆነ ነው በመረጃ ማወራው የምትለው ወይ? እኔ ማለት ሙሳ እኔን ቻሌንጅ ታደርገኛለህ? እኔ አንድ ሰዓት ባለማቋረጥ አንድ ሰዓት ባለማቋረጥ መረጃ እየጠቀስኩኝ አወራለሁ። ምንም ሳላይ ማለት ነው። እጅ እንዲህ አድርግ የለ እስልምና ለቀ ክርስትና ትገባለህ? አዎ እኔም አንተም ሙስሊም ትሆናለህ። መጽሐፍን አውጥቼ ግልጽ አድርጌ እንትን እልሃለሁ። ገባህ? አሁን ቻሌንጅ አድርገኝ። እኔ ጭንቅላት እንደናንተ ኡስታዞች አጤርራ ቤዝድ ያደረገ እንዳልሆነ እንድታምን ዘንድ እንዲህ እያልኩ ማለት ነው። እንዲህ እየልህ ምንም ሳላይ አንድ ሰዓት በትንሹ ፉል መረጃ እየጠቀስኩ አንድ ሰዓት ላውራ። የአንተ ኡስታዞች እዛ ጤርራ እንደዚህ እያደረጉ ለማጭበርበሪያነት ቀባብተው ድራማ እንደሚሰሩት እንዳልሆነ ላሳይ። ክርስትና ትቀበላለህ ዛሬ? አዎ እኔም እቀበላለሁ። አንተም ክርስትና ትቀበላለህ? እስልምና ትቀበላለህ? ከአንተም እስልምና ማስተኛ አስተምሮ ነው። እስልምና እንደምን እቀበላለሁ እኔ እና ለምን እቀበላለሁ? አንተ መረጃ የለም ስላልከኝ ነው። ማስረጃ እኮ አታምንበት። ማስረጃ አታምንም። ችግር እኔስ አይ አንተ ምን መረጃ የምታውቀው ነገር አለ እና ነው። ለማንኛውም ወደ ቶፒኩ መልሰው ክርስቲያን በቃ ይበቃናል። ባወራ አይደለም አባቴ ቶፒካችን ላይ እንመለስና እሺ ሙሳ አለ ተራራው ተገልጧል አይደለ ሙሳ? እና ተገልጦለታል። አሁን ለምሳሌ እኮ እዚህ ጋር አያሳይም። እኔ ሰምቼዋለሁ ሀዲስ ላይ እና እንዴት እንደተገለጠ እንትን አይልም፣ አያብራራም እኮ። እኛም ጥያቄያችን እኮ እሱ ነው። ስላልተብራራ እኮ ነው። እስልምና ሁሉን ነገር አብራርቷል ይላል። በደንብ መሰውን ሱራ 1689 ሱራ 614 ሱራ 615 ሱራ 1211 ላይ ግልጽ እና የተብራራ ነው። ነገሮቹ ሁሉ አብራሪ ነው ይላል ቁርአን። እና ግልጽ እና የተብራራው አምላክ ከሌሊቱ 1/3 እንደሚወርድ ሽታውም የለ አምላክ ለተራራው ተገለጠ ለሙሳ ብለህ የምትለው እንዴት ነው የተገለጠው ተብለህ ስትጠየቅ እንኳን ቁርአንህ ላይ ሀዲስህ ላይ የለም ማብራሪያ። እዚህ ጋር መብቶ ነው። ገባህ? እንትን አይልም። ስለሱ ደግሞ እጆቹ ራሱ አታመሳስሉ ብለዋል። እዚህ ጋር እንዴት እንደተገለጠ እኮ ማሳየት ወይም ማሳወቅ የለበትም። ገባህ? ሌላው ነገር ደግሞ ሁሉም ነገር ግልጽ ትረዳዋለህ። ከአንተ ምንም ግልጽ አይደለም። ምክንያቱም እኛ ጋር መታችሁ ስትጠይቁ ግን ኦኬ የተገለጣል አልተገለጠ ትልቅ ጥያቄ መስሏችሁ ነው። በጣም ሌም የሆነ በጣም ደካማ የሆነ በጣም የወረደ ጥያቄ ነው ለእኛ ይሄ። ምክንያቱም ከግብር አንጻር ለማን ምን እንደሚነገር እኛ ጠንቅቀን ስለምናውቅ ማለት ነው። እችን ጌም እንጫወታትና እስኪ የተገለጠው አካል አላ ተብዬው ምኑን የተገለጠው ሙሉ ነው የተገለጠው ወይንስ ያልተገለጠ ነገር የሚቀረው አለ? አስተያልስት ኢየሱስ ተብዬው ይሻላል በላ ተብዬው ይሻላል። አሁን እንዴት ነው የምትናገረው? ባላ ኢየሱስ ተብዬው ይሻላል አላ ተብዬው ይሻላል የሚል ንግግር አትናገር። አላህ መሐመድን የፈጠረው ኢየሱስ ሁሉ አምላክ የሁሉ ጌታ ነው። በደንብ አስተውል። እሳትን ባየና ለቤተሰቦቹም ቆዩ። እኔ እሳትን አየው ከእርሷ ችቦን ላምጣላችሁ ወደ እሳቱም ዘንድ መሪን ላገኝ ከጅላለሁ አለ። የሙሳ መሪ ማን ነው? እሱ ሙሳ አንተ ራስህ ሙሳ ነው ለካ ስሙ። የሞክሽህ መሪ ማን ነበር? ኢንሻአላህ ተግባር መሪው ማን ነው? ስም የራሱ አብሽራ ታስብ። መሪው ማን ነው? ሙሳ። እሺ አብራራ እስቲ አንብብልኝ እንደገና መልስ ሊኖረው ይችላል። እዛ ክርስቲያን ቀጥልሽ። እኔ ደከመኝ። ኦኬ እሺ በደንብ አድምጥ ሙሳ። ኦኬ እሳትን ባየና ለቤተሰቦቹ እዚህ ቆዩ፣ እኔ እሳትን አየው ከእርሷም ችቦን ላመጣላችሁ ወይም እሳቲቱ ዘንድ መሪን ላገኝላችሁ እከጅላለሁ አለ። ማንን ነው አሁን ቤተሰቦቹ እንደዚህ እያላቸው ነው አደለ? መሪ ያለው ብሎ የተናገረው ማንን ነው? መሪን ላገኝ እከጅላለሁ ያለው የሚመራው ማን ነው? ሙሳን። እና ለምሳሌ የሙሳ በላይ አካል እኮ አለ። ለምሳሌ በሰሃቦች እንትን እና በቃ ብዙ አረብ ስሞቻቸው የሚጠቀሱ እንትን አለው ሰሃቦቻችን ማለት ነው። በዛ ስታይል ሊሆን ይችላል። እዚህ ጋር መሐመድ የሚመራው ማን ነው? ሰሃቦቹ ናቸው እንደ መሐመድ የሚመሩት። ለምን ወደዛ ወደ መሐመድ ትሮጣለህ? አንተ ምንድን ነው ስሜት ወደ መሐመድ የምትሮጣው? ወይኔ አንገት መቆረጥ አለበት ግዴታ? የኔን አንገት ሁሌ ስታት ይናፍቃላል። በደንብ አስተውል። ሙሳና የመሐመድ ሰሃቦች ምን አገናኛቸውና ነው ታዲያ? የሙሳ መሪ ማን ነው ስንል ሰሃቦቹ ቆይ ሙሳ እኮ ነው ሰው የሚለው አረብኛው ላይ የለም አክቹዋሊ። ስለዚህ
ምንድነው እሱ ትርጓሜ? እንደዚህ ነው የሚለው፣ በመጣትም ጊዜ እንዲህ በማለት ተጠራ፣ በእሳቲቱ ውስጥ ያለውና በዙሪያዋ ያሉም ተባረኩ፣ የዓለማትም ጌታ አላህ ጥራት ይገባው ነው የሚለው። እሺ እንዴት ተረዳው እኮ? አሁን በእሳቲቱ ውስጥ ያለ አለ፣ በእሳቲቱ ዙሪያ ያለ አለ። ሙሳ ደግሞ ወደ እሳቲቱ ጋር ሄደዋል አይደለ? ኦኬ ኦኬ፣ አልገባም? አሁንም ገብቶኛል። አንተ እሳትን አይቶ ሄደ ሙሳ። አልገባም? ና ልለጥፍ ከፍ አድርጌ ከማዋረድህ አስረዳኝ ብትል አይሻልም? ለምንድን ነው የምታወረደ? አንተ ራስ ተዋረድ እንጂ። ወይኔ ምንድን ነው እሱ እንደገባው ሰው አክት የምታደርገው? ገብቶሃል ሀሳቡ ያልኩት? በደንብ ነው ገባኝ። አንተ ራስ ታውሳስባለህ ከዚህ ጋር ተረዳ። እስኪ አሁን ስለ ሙሳ እንዴት እንደተገለጠ እስኪ ያስረዳ። ተገባ። አንተ ራስ እንዴት ነው የምትረዳው? ቀጥል እስኪ የገባህን አስረዳ። እኔ ለምሳሌ አንተ ነህ ከእንትን መጽሐፍ ከፍተህ እንትን የምትለው። እኔ ለምሳሌ 2 ስልክ የለኝም። እኔ አውጥቼ ውጥንቅጡ አውጥቼ እንትን ያሳያለሁ። አሁን ታውሳስባለህ ነው እዚህ ጋር አትረዳም። ለምሳሌ ለማስረዳት እየሞከርኩ ነው በቻልኩት ያቅም። ገባ? ኖ እኔን ተወኝና እንዴት እንደተገለጠለት እንዴት እንደሆነ ክስተቱን እስቲ አስረዳል። እየተረዳህ ነው እኮ እያነበበልክ ነው። እንትን ማን ነው ክርስቲያን የሚባለው? ተረድቼዋለሁ ስላልክ እስቲ ሀሳቡን ንገረን እስቲ ጭመቅና። ይጨመቅልክ እንዴ? ቀጥለው። እዚህ ጋር ለምሳሌ የተከራከርከው አላህ እሳት ውስጥ ሆኖ ነው የተጠራው። እኔ ደግሞ አይደለም የትም ቦታ ሆኖ መጠራት ይችላል አላህ ነው የምልቀባ። የትም ይሁን እኔ እሱ አይደለም አሁን ፖይንቴ ምንድን ነው? እንድን ብለኝ አሁን የገባህን አስረዳል። እና ገባኝ እያስረዳሁ ነው እኮ። እንዴት እንደተገለጠለት ደግሞ አላሳየም አላህ። እንዴት አንተን አላለም? ገባ? ተገለጠለት ነው ብቻ ነው የሚለው። ገባ? እዚህ ጋር እኔ አሁን እንደዛ መሆኑን ባሳየ ትወጣለህ ከእስልምና ለቀህ? ለማንኛውም እኔ ነኝ የሚለው ብቻ ካላፈቅ ወቄ ነው። ለምንድነው ሞተው? አዳም ከሰዓቱ ጋር መሆኑን እኔ ያሳያለሁ። ችግር የለውም። አንተ ከአርሽ በላይ ነው የተጣራው ብለሃል። ታዘጋጃለህ፣ መልስ ታመጣለህ። እኔ ግን ከሰዓቱ ጋር እንደተጠራ አሳያለሁ። እኔስ 28ን አዘጋጅልኝ። ቁጥር 28 ጀምረህ በደንብ አስተውል። ይህን ክፍል አንዴ ዝቅ አድርግልኝ በደንብ። ቶሎ አትውጣ፣ ቆይ አትውጣ አንዴ ክርስቲያን ሉክ። በመጣትም ጊዜ ስላልገባ ነው ሳይገባ አትከራከር። በመጣትም ጊዜ ፕሊስ ወይንም አውራሽ ቀጥል፣ ልቀቅልህ። ሳወራ ግን ጠንቃ ኢንተራፕት አታድርገኝ። ኦኬ አንተ ተራሰጥም ችግር ይሄ ነው እኮ። ይኸው ቀጥል። አሁን እዚህ ጋር ነው ያልኩህ የትም ቦታ እሳትም ውስጥ አሁን ለምሳሌ እሳት ውስጥ የሚል ቦታ አታሳየኝ። ወሬ ነው የምታወራው እንጂ አሳየኝ እስኪ። ጨረስክ? እኔ ላብራረው? አብራራ፣ ጨርስ። መልካም ሉክ። ሙሳ በርቀት እሳትን አየ። እሳትን በርቀት ተራራዋ ጋር አየና ቤተሰቦቹን እዚሁ ቆዩ፣ መሪ በበሉ መሪና ችቦ መሪ ላገኝ ፈልጋለሁ፣ ችቦም ላምጣ ብሎ ሄደ። በሄደበት ሰዓት ላይ በመጣትም ጊዜ ሉክ ወደ እሳቲቱ በመጣ ጊዜ እንዲህ በማለት ተጠራ፣ በእሳቲቱ ያለው እና በዙሪያዋ ያሉ ሁሉ ተባረኩ። እሳቲቱ ውስጥ የሆነ አካል አለ፣ በዙሪያዋ በእሳቲቱ አካባቢ ደግሞ የሆነ አካል አለ። እሳቲቱን የዞሩ አካባቢዎች አሉ። እሳቲቱ ውስጥ የሆነ አካል አለ፣ በእሳቲቱ ዙሪያ ደግሞ ሌላ አካል አለ። ከዛስ የዓለማት ጌታ አላህ ጥራት ይገባው፣ ሙሳ ሆይ እነሆ እኔ አሸናፊው ጥበበኛ ነኝ የሚለው ጥበበኛው አላህ ነኝ አለው። ምን አለው? ስለዚህ ወደ እሳቷ ጋር በሄደ ሰዓት እሳት ውስጥ የሆነ አካል አለ። እሳቷን ዙሪያዋን ያካበቡ አካላቶች አሉ። ሙሳን ምን አለው? ሙሳ ሆይ እኔ አሸናፊው ጥበበኛው አላህ ነኝ አለው። አደለ? ተስማማን? እዚህ ድረስ ተስማማን? እዚህ ድረስ ተስማማ ነው። ኦኬ። አሁን ሱራ 28 ክፈትልኝ ክርስቲያን። ሱራ 28 29 አንዴ ክፈተው።
ሙሳም ጊዜውን በጨረሰና ከቤተሰቦቹ ጋር በሄደ ጊዜ ከጡር ተራራ ጎን እሳት አየ። ለቤተሰቦቹም እዚህ ቆዩ፣ እኔ እሳትን አየው፣ ከእርሷ ወሬን ወይንም ትሞቁ ዘንድ ከእሳት ትንታግን አመጣላችኋለሁ አለ ከፈርዖን። በመጣትም ጊዜ ከሸለቆዋ ዳርቻ ከዛፊቱ በኩል በተባረከችው ስፍራ ውስጥ ሙሳ ሆይ እኔ የዓለማት ጌታ ነኝ በማለት ተጠራ። ከየቱ ጋር የተጠራው? ተጣራ። ለምሳሌ እሳት ጋር የሚለኝ አሳየኝ እስኪ፣ የቱ ጋር ነው? ከየቱ ጋር የተጠራው? ለምሳሌ ማስረጃ አወጣለሁ ብለህ ነው እዚህ ጋር መጣሁ። የቱ ጋር ነው? እኔ አላህ እሳት ውስጥ ነኝ ብሎ የተጠራው እያልኩ እኮ ነው። እንደዚህ አይነት ጭንቅላት አለ ለካ። በመጣትም ጊዜ ከሸለቆው ቀኝ ዳርቻ ከዛፊቱ በኩል በተከበረችው ስፍራ ውስጥ በተከበረችው ስፍራ ውስጥ ሙሳ ሆይ እኔ የዓለማት ጌታ እኔ ነኝ በማለት ተጠራ። እሺ እንዴት ተረዳው አንተ? መዝሙር ያረድ እንኳን ራመቱ እንኳን እንዳቆያችሁኝ። ፎይ ሰላም ይሁን ለሁላችሁ እህትና ወንድሞቻችን ሰላም ብያለሁ። ውሃ ግን ጠጣ ማልማል ላይ ያስብላል። ግን ስትልኪ ይሞላል። እኛ ዙሪያም ልቼ መረጃዬን እኮ ጨረስኩኝ። ከአርሽ በላይ ነው ብለህን እኮ ጨረስኩ፣ ገደልኩበት እኮ። ኖ አላስረዳም። መቼም እንትናት በተከበረው ስፍራ ውስጥ የተባለው የት ነው? እሺ አርሽ በላይ ነው እና የተከበረ ስፍራ ውስጥ አርሽ በላይ፣ አላህ ከአርሽ በላይ ነው። ኦኬ በተከበረው ስፍራ ቆያሽ ቦታ ነው ሄደው። ቆይ በእግዚአብሔር ቆይ። ስለዚህ በተከበረው ስፍራ ውስጥ የተባለው ከአርሽ በላይ ነው ማለት ነው አላ። ያ ማለት ደግሞ የት ነው? ከሸለቆ ቀኝ በኩል ነው። ከሸለቆ ቀኝ ዳርቻ ሸለቆ ነው። ከዛ ቢሉ ሸለቆ የምትለው ወይኔ ይበላቸው። ኧረ ተው ፎቶ አምላኪዎች ተረዱ፣ ተው አድቡ። ጭንቅላት አልባ እያመለክ እረፍ። ሳትባል ፎቶ አምላኪ ጭንቅላት አልባ ማለት ይበቃል። በቃ ሸኘው ሙሳ ይበቃዋል ለዛሬ። ቻው። እሺ ቻው። ቀዳዳ ድንቁርና ጌጥ በጣም ነው የሚገርመው የምር። ሁሴን ቀጥል፣ ወይም ደግሞ ከስር ያለሽ ወታችን። እሺ እኔ እኮ ጨረስኩኝ። ይሄኛው እኮ እኛን አይመለከትም አልኩ። ሙሳን የትም አስተምረው ንገረው። አንተ ደግሞ ጭራሽ አይመለከትም። አዎ ሙሳን የትም አስተምረው፣ የትም ማለት ነው። አላ ያለው ብለህ ነው በጣም ነው። ለምን መሰላ? የሙሳ ጊዜ ትእዛዝ ለሙሳ በነበረበት ጊዜ ላልነበሩት ሰዎች ብቻ የተሰጠ ትምህርት ነው። አላ ያለው የፈለገበት ይኖራል። ያን ይለያል። የፈለገበት ስትል ደስ ያለው ቦታ። ኦኬ አሁን ለምሳሌ አላ እዚህ በሁሉ ቦታ አለ ብለህ ታምናለህ? በሁሉ ቦታ አለ። ድንበር የለበትም። ኦኬ ድንበር የለበትም። አላ የመታየት አቅም አለ፣ ይታያል። አላ ከፈለግ መታየት ይችላል፣ ካልፈለግ አለመታየት ይችላል። መብቱ ነው። እንደዛ ሚል የለማ። ምክንያቱም በቂያማ ቀን እንደምታዩት ስለሚናገር መታየት የሚችል ከሆነ በደንብ አስተውል። የሚታይ ከሆነ በሁሉ ቦታ ላይ ሊኖር አይችልም። ምክንያቱም ካለ በሁሉ ቦታ ላይ ላየው ይገባል። ማይታይ አይደለም በባህሪው የሚታይ ስለሆነ፣ ምክንያቱም በቂያማ ቀን እንደምታዩት ስለሚያስቀምጥ ማለት ነው። እዚህ ጋር ምን አለ መሰለህ? አንድ ሳቸው ነገር ማለት ነው። ኦኬ አሁን ያለነው ዓለመት ዱንያ ነው ያለነው። ኦኬ የዓለመት ዱንያ ላይ ባለንበት ሰዓት ያለውን ትምህርትና ከዓለም ከፈረሰች በኋላ የሚመጣውን ትምህርት ጨምር አታውራው፣ አታገናኙ፣ ይለያያል። ምን ልዩነት አለው? አላህ ላይ ለውጥ ያመጣበታል። ላይ ማጠር ያደርገዋል መሰለህ? እቺ ምድር ትበታተናለች። ሁሴን
ተበታተነን የጠየቅኩ እኮ የአላህን ሲፋት እንጂ የፍጡርን ባህሪ አይደለም የጠየቅኩ። የአላህ ባህሪ ስለዚህ በታይም ገቨርን የተደረገ ነው እያልከን ነው? ታይም ይገዛዋል አላህን እያልከን ነው? እንደፈለገ መሆን ይችላል አልኩ እኮ። ስለዚህ ባህሪው በታይም ውስጥ የሚለዋወጥ ከሆነ እኮ ፈጣሪ አይደለም እያልከን እኮ ነው ወዳጆችን። በታይም መለዋወጥ ሳይሆን ማለት ነው አሁን እሱ ለእኛ አሁን ባለንበት ሰዓት ለእኛ እንድንከተለው እንድናምን ነው የነገረን እሱና እኛ አሁን ከህይወት በኋላ በአዲስ ህይወት ለሚመጣው ህይወት የሚነግረን ያኔ ስንደርስ እንዴት እንደሚያይ እንዴት እንደሚገለጽ አስቀምጧል። ሲደርስ እናየዋለን። የሚለወጥ ነገር የለውም አይደለ? ይለወጣል እንዴ? ይለወጣል ይታያል ብሏል። እንዴት ይታያል? እናየዋለን። ኦኬ፣ በመገለጥ ነው ወይንስ በባህሪው ነው የምታዩት? እኛ መገለጥና ባህሪ ምንድን ነው ልዩነቱ? መገለጥ ለምሳሌ በአኗኗሩ አስቀድሞ በነበረበት ሳይሆን ለእናንተ በሚመጥን መልኩ በባህሪው ሳይሆን መገለጥና ባህሪው እንደዛ ነው አገላለጹ። ለአንተ እንዲገባ ብዬ መገለጥና መገለጥም ያው አማርኛ ነው። በባህሪው ከሆነ ለምሳሌ በባህሪው ከሆነ ራሱ ነው በቃ አኗኗሩ እንደዛ እንደነበረ ማለት ነው። ልክ መሐመድ እንዳለው የቂያማ ቀን ጨረቃን እንደምታዋት በሙላት ታዩታላችሁ እንዳለው ማለት ነው። በሱ ምታምን ከሆነ በሙላት የሚታይ ከሆነ በሙላት መታየት የሚችል ከሆነ ደግሞ በሁሉ ቦታ ካለ ለምንድን ነው ማናየው? እኛ እኛ ውሳኔ አይደለም። እኛ በዘፈቀደ የምናወራ አይደለም። አሁን እኔ ሰው ነኝና ስለማቅ እንደዚህ መሆን አለበት ቢል አሁን መቀየር የሚችለው ነገር የለም ከመናገር ውጭ። የሰው ልጅ ልበ ደረቅ ነው። ልበ ደረቅ ይባላል። ኦኬ፣ ስለዚህ ለተራራው ተገለጠ የሚለው እንዴት ነው የምትረዳው? እሺ፣ ተራራው ጋር እንዴት ተገለጥ? እንዴት እኛ አይመለከትም አልኩ እኮ። ይሄ የሙሳ ነው፣ እኛን አይመለከትም። የሙሳ አስተምሮ ኦኬ። ስለዚህ ነቢያቶችን አትከተልም? የነቢያትን አስተምሮ ትከተላለህ? ፈጣሪያቸው አንድ ነው በሚለው እንቀበላቸዋለን። ከዚህ ውጭ አስተምሯቸው ይለያያል። የአምላክ እሳቤ ላይ ይለያያል እያልከን ነው። ለሙሳ የተሰጠው አስተምሮ ለኢሳ አልተሰጠውም። ለነቢዩላህ ዳውድ የተሰጠው አስተምሮ ለሙሳ አልተሰጠም። በየጊዜው የተለያየ አስተምሮ ህግ ሊለይ ይችላል፣ ግን ያላ ባህሪ ይለያል። ያላ ባህሪ እኮ ነው ይሄ እኮ። ሁሉም ያላ ባህሪው በተገለጸበት ልክ ነው መቀበል የምንችለው። ለእኛ ያልተባለውን ነገር ኦኬ። እሺ፣ የሆነ ወይ የተጨበጠ ነገር የለው ወይ ክርስትናን አታስተምር ወይም ደግሞ በደንብ እስልምናን አስተምር ወደ ክርስቲያን አትውስድ። በቃ ዝም ብሎ በቃ የሆነ የለም በቃ ድንግርግር ያለ ነገር አላህ ተገልጿል ብለህ ታምናለህ ነው አለ። አንተ ዝም በል ምንም አትፈረግጥም እያልኩህ እንዴ አንተ ምን አይገባም እንዴ? ፍታ አንተ አጥፋ አንተ ምንም አትፈረግጥም አንተ ፍታ። ኦኬ እሺ፣ ሌላ ሰው ጋር እንቀጥላለን ማለት ነው። ፈይሰል ተመለስ። ፈይሰል አለ? ፈይሰል እሺ። አብዱልፈታህ ሰላም ሰላም ነው። እንዴት ነው? እንኳን ደህና መጣህ አለን። እግዚአብሔር ይመስገን። ሰላም እግዚአብሔር ይመስገን። እንዴት ነው? ደህና ነን አለን። ወአለይኩም ሰላም በል። እኔ ክርስቲያን ነኝ እግዚአብሔር ይመስገን ካልኩ በቂ ይመስለኛል። ቀጥል አብዱልፈታህ። እሺ፣ ጥያቄያችንን ሰምተዋል አብዱልፈታህ? አልሰማሁትም። ምን ነበር? ቆይ የእናንተ ድራማ አያልቅም? ሁሌም ነው? እስከ ስንት ቀን ድረስ ነው ድራማው? ኧረ እባክህ ሀሳቡ ላይ ቀጥል። ጥያቄያችንን ሰምተሃል? እሺ፣ አላህ ለተራራው ተገልጿል ብለህ ታምናለህ? አላህ ለተራራ ተገልጿል? ስለ እኛ ሃይማኖት ምን አገባችሁ እናንተ? የእናንተን ታስተምሩ። እዚህ ጋር የተከፈተውን አንብብ እናስረዳን አብዱልፈታህ። አይደለም ስልና አሁን እናንተ ጀግና ከሆናችሁ እስልምና መልስ አስተማሪ ከሆናችሁ
እስልምና መልስ አለው ለሁሉም ነገር መልስ አለው። የተብራራ ግልጽ ለሁሉም ነገር የተበቃቃ ነው አይደል? መልሳለሁ ግን እናንተ ጀና ሆናችሁ እስኪ አንድ ቀን ብቻ ስትገቡ እስኪ እባክህ ሀሳቡ ላይ አብዱል ፈታ ዛሬ ምን ሆናችሁ ሙስሊሞች? ሀሳብ ላይ እኛ እና ሌላ ሀሜት ምናምን ሰው አብዱል ፈታ ሀሜት ምናምን ሰው ስለ ግለሰብ ምናምን አብዲ ለምን ታለቅሰው? አብዲ አዋሩኝ እንዴ ለምን ታለቅሱት? ትመልሳለህ ወይንስ ትወርዳለህ? እስልምና ክርስቲያን ጥያቄ ካላችሁ ኑና ግቡ ጠይቁ ነው። ሁሌም ጥያቄ እንቀበላለን። ከሰዓት በኋላ መጨረሻ ላይ ሁሌም ጥያቄ ያላስተናገድን አንዳንድ ቀን ራሱ ገብቶ እንዲጠይቁ አንዳንድ ቀን አይደለም ሁሌም መጨረሻ ላይ ጥያቄ ተቀብለን ነው የምንወጣው። ቶፒኩ ላይ ገባ። ለምን ታለቅስብን? የእናንተ ድራማ ባይዘው አያልቅም። እናንተ ተው ዝም ብላችሁ ዝም ብሎ እኮ ነው እኛ እኮ ምንድን ነው ያለቅሱብን? እናጠፋ ልከስር ኤሬስ ከስር ያላችሁ ወደምታዘቧቸው የትናንት ወዲያውን ሊደግሙት ነው መሰለኝ። ትናንት ወዲያ እንደዚህ አልቅሰው ነበር የወጡት አንድ ጥያቄ ሳይመለሱ። ቶፒኩ ላይ ግቡና አውሩ። እያትበሉብን። ቀጥሉ። መመለስ የሚችል ቀጥሉ። ያ ሁሴን አለህ? ሀያት ማይክ አንስታለች። መቀጠል ስላላችሁ በየተራ ሀያት ሁሴን ሀያት ፈይሰል ሰላም ብያለሁ። እንኳን ደህና መጣህ ሁሴን። ጥያቄ ነበረ። ጥያቄ መጨረሻ ላይ አሁን ቶፒኩ ላይ እኔ ቶፒኩ ላይ አላምንበትም። ቁርአኑን አታምንበትም? ይህን አላምንበትም። ለምን አታምንበት? ሙስሊም አይደለም? እኔ አሁን ወደ ክርስትና ተቀይረ አሁን ወንድም ስልክ ነው። ሙስሊም ናቸው ቤተሰቦች? ሙስሊም ናቸው በፊት? እኔ አባቴ ቤተሰብ ጋር ነው ያደግኩት። ክርስቲያን ምን ያደግኩት ግን ሌላ ቤተሰብ ወንድም እንትን ናቸው፣ ሙስሊም ናቸው። ማለት አንተ ወደ ክርስትና ወጣህ? እኔ ክርስቲያን ነኝ እና አንድ ጥያቄ ሙስሊሞቹ ምንም ሊገባኝ አልቻለም። ምን እነሱ የሚሉት ጀነት ላይ ወደ ጀነት ወይም ወደ ጀነት ሲሄዱ እዛ የሚደረገው ነገር እና የሚያወሩት ነገር የተለያየ ነው። ቶፒክ ሽፍት እንዳናደርግ ወይ ቆይና በኋላ እንመልስላለን። በጀነት ጋር ምናምን የተያዘ ከሆነ ሌላ እንትን ውስጥ ስለምንገባ ቆይና እንመልስላለን። ኤነስ እሺ፣ ካሊድ ነው የሚለው ከስር አረብኛ ስም ካሊድ ሳታለቃቅስ አሁን ቶፒኩ ላይ ግባ። ትመልሳለህ ብዬ ነው ደግሜ ያስገባው። አላህ ለተራራው ተገልጧል ብለህ ታምናለህ? አዎ ተገልጧል። እንዴት ነው የተገለጠው? አናውቅም። እንዴት የሚላለ እሱ ጋር ክፈተው አንዴ ክፈተው። እየጠየቁ ነው። ክፈተው። ክርስቲያን እያነበብ ነው። ከእሱ ላይ እንዴት ነው የሚለውን እኮ እኔ ሳይሆን የምጠየቀው እሱን ነው። ቁርአኑን ክፈተው። ሱራ 7 143ን ክፈተው። እንዳትቸኩል ኤኔስ አንብብና ተርጉም። ይሄንን አሁን አረብኛውን አድርግለት። ክፈቱ፣ አውጣው። ችግሩ ምንድን ነው? አንብብና ተርጉም። ማለት እውቀት መለኪያ አይደለም። በመፎከር አንብብ። ትርጉሙን አድርግለት። እሺ ተገልጧል። አንብብና ስረዳ። ተገልጧል። ለተራራ ግልጽ እኮ ነው። እንዴት ነው የተገለጠው? እንዴት የሚል የለም እዚህ ጋር እንደዚህ
ለዛም ነው የጠየኩህ። እንዴት ሚል ቢኖር መልስ ቢኖረውማ እኔም አንብቤ እረዳው ነበረ። ስለዚህ ምንም ዝም ብሎ ተገለጠ የሚሉ እንትን ተረት ስለሆነ አስረዳ እያልኩ ነው። ይህንን እምነት መገለጥ የሚባለው እንዴት ነው? ተገለጠ። አንተ ነው የምታስረዳኝ እኮ። ተገለጠ ዝም ብሎ ምን? ቅንድቡን የተገለጠው፣ እግሩን የተገለጠው፣ እጁን የተገለጠው፣ ሙሉ አካሉን የተገለጠው፣ መጥቶን የተገለጠው ምን? እንዴት ዲፋይን አድርግ። እሱነቱ ነው የተገለጠው። እሱነቱ ምኑ ነው? በቃ ራሱ ምኑ? ጭንቅላት አለው አለ የለውም። ወደ ሌላ ነገር አትግባ። እዚህ ጋር ሙሉ አለ። ከሌለው ካለ ለምን ራሱ ትላለህ? ምኑ ነው የተገለጠው? እጁን የተገለጠው፣ እግሩ ነው የተገለጠው? ምኑ? እግሩ ወይንስ እጁ? አላህ የሚለው እግሩ ወይንስ እጁ? የሚያመላክተው ማንነት ተገለጠ። አላህ የሚለው ቃል እኮ ያ አላህ የሚለው ነገር ኦኬ ቴንኪው። ያ አላህ የሚለው ማንነቱ ምኑን ስፔሲፋይ የሚያደርግ ነው? እጁን ወይንስ እግሩን? ማንነቱ ማንነቱ ምኑ ነው? ዛቱ ነው። ዛቱ ምንድን ነው? ማንነት ነው አልኩ እኮ ያ ዛቱ ያልከው ምኑ? ለምሳሌ ጭንቅላቱ ዛቱ ነው። ጭንቅላት ሰው አደረኩ እኮ ባባ። ኦኬ እጁስ ዛቱ ነው? የምን እጅ? እጅ የለውም አለ የለውም እጅ የለውም። የት ነው ያለው? አለ ቦታን አይዝም። ቦታን አይዝም ይመስለኛል። ኦልራይት። ስለዚህ ቦታን የማይይዘው እጅም የሌለው ሚዝ ይመስለኛል። በፍጹም እኛ አንልም። አንተ ታምን እንደሆነ እንደምታምን አሁን እናሳይሃለኝ። ተገለጠ ማለት እሺ፣ እንዴት ነው የተገለጠው? ቆይ እንዴት እንደምለጥፍ አሳያለሁ። ከዋብያነት ወደ ሀዋሽነት በደቂቃ ውስጥ ተቀይረሃል። እንዴት እንደምለጥፍ ላሳየህ። ሉክ ለቦታው የተገለጠው ምኑ ነው ስለው ምንድን ነው እሱ ያለን? ዛቱ። ፕሊስ አዳምጥ። እምነትህን እኮ በደቂቃ ውስጥ አስክጃለሁኝ እኮ በደቂቃ ውስጥ አስክጃለሁኝ። አሁን ተረጋጋ ፕሊስ አዳምጥ። በደቂቃ ውስጥ ምንድነው ሃይማኖቱን ክዶ ምንድነው ያለው? ዛት እንዳለው አፍርም አድርጓል። ሰምታችሁታል። በራሱ አንደበት ዛቱ፣ ማንነቱ፣ ዛቱ፣ አካሉ እያለን ነበረ። ዛት ያልከው ምንድን ነው? አንድ ፋይን አድርገው ሲሆን ድማችን ዛት ምንድን ነው? አካል አላልኩም። ዛት ምንድን ነው? አካል አላልኩም። ዛት ምንድን ነው? ማንነት ምንድን ነው? ምንድን ነው ማንነት ማለት ምንድን ነው? ሚት አታርግ አስሬ። ማንነት ማለት እሱ አታደርግ አውራ። እሱነት ምንድን ነው? እየተደረገብኝ ነው። እሱነት ምንድን ነው? አላህ የሚለው ቃል የሚያመላክተው ማንነት ነው እኮ። ማንነት ምንድን ነው? ዲፋይን አድርገው። እሱ ነው ሎክ ሊገለጥ የሚችል ሊታይ የሚችል ምንድን ነው? እሱ ዲፋይን አድርገው። እሱን ማንነት እያልክ ያለውን የጠበቅኩ ነው። ካሊድ እየተሰማኝ አይደለም። በደንብ ተሰምተዋል። ይበቃል። በቃ ኢብራሂም ቀጥል። እየተሰማኝ አይደለም። አንዴ አኪ ይሰማል። ሙድ እያስክ ነው። እኔስ ምንም ሙድ እያስኩ አይደለም። እኔ ጋ ትንሽ ዳቅመ ሙድም አልደረስም። በቃ ቀጥሎን መቀር እኔስ በተሻለ እና በዚህ ጉዳይ ተጠይቀው ምን ብለው ይመልሱ ጥሩ ነው?
ያለስ ጥሩና በመጀመሪያ ሲጀምሩ ስድብ ነው። እንዴት ከካፊር ጋር እየዋልክ እንደዚህ አይነት ጥያቄ ይዘህ ትመጣለህ? ይህ የካፊሮች ጥያቄ ነው። እንዴት ሙሚን እንደዚህ አይነት ጥያቄ አይጠይቅም? እኔ ምንድነው የመለሱት ብዬ ላይ እንደዚህ አይነት ጥያቄ ሙሚን ሊጠይቅ አይገባም፣ በአይምሮ ሊገባ አይገባም። ይሄ ከካፊሮች ከአላህ ጠላት ከሆኑ ሰዎች ጋር ከነሱ ጋር በመዋል እንደዚህ አይነት ጥያቄ ሰምተመት ከዛ ወእሰውት ልክ የጥፋተኝነት ስሜት እንዲሰማው ካደረጉ በኋላ መልሱ አላሁ አለም ነው። በቃ እናቅም አንድ እንትን ተፍሲር ጠቀሱና ተፍሲሩ ራሱ ያስበላቸዋል። አክቹዋሊ ስም ጠቀሱና በቃ ትንሽ እንደዚህ እሷን እንትን አሉና ኦልሞስት 4 መስመር ምናምን ነገር ነው። ምንም አላብራሩትም። እዛው ተፍሲር ላይ ይቀብራቸዋል። ተፍሲሩ መልሶ ራሱ ይጋጫል እና አንዷን እነሱ ለምትስማማቸው የመሰለቻቸውን ጠቀሷት። እስቲል እሱ ራሱ ያስኬዳቸው እንደ እሷን ጠቀሷት እና ከዛ በኋላ እንደዚህ አይነት ጥያቄ ከመጠየቅ ተቆጠር የሚል ኮንክሉዥን ሰርተው ጨረሱት ማለት ነው። እና ድክም ያደረገኝ ምላሽ ነበር። ኤኒዌይስ አንድ አንብበው ክርስቲያን እሱን። ኦኬ እሺ። ሱረቱል ጣሃ ከቁጥር 9 ጀምሮ ያው አላህ ለሙሳ የተገለጠለትን እንዲህ እያለ ይተርካል። አንብብላችሁ እና ሙስሊሞች ትመልሳላችሁ። እሺ ቁጥር 9 ላይ የሙሳ ወሬ በእርግጥ መጥቶልሃል ይላል። የሙሳ ወሬ በእርግጥ መጥቶልሃል። ቁጥር 10 እሳትን ባየና ለቤተሰቦቹ እዚህ ቆዩ፣ እኔ እሳትን አየሁ፣ ከእርሷ ችቦን ላመጣላችሁ ወይም እሳቲቱ ዘንድ መሪን ላገኝ እከጅላለሁ ባለ ጊዜ አስታውስ ይላል። ስለዚህ ምን አለ? ሙሳ እሳትን ነገር አየ። ለቤተሰቦቹ እናንተ እዚሁ ቆዩ፣ እኔ ከዛ እሳቲቱ ዘንድ ይዤ ላምጣላችሁ ችቦ በማለት ነገራቸው ማለት ነው። ቁጥር 11 ላይ ወደ እሳቷ ሄደ ማለት ነው። በመጣትም ጊዜ ወደ እሳቷ ሲሄድ ምን አለ? ሙሳ ሆይ በማለት ተጠራ። እሳቷ ጋር ሲደርስ ምን አለ? ሙሳ ሆይ ተብሎ ተጠራ። ቁጥር 12 ላይ ያ የጠራው አካል ከእሳት ውስጥ እኔ ጌታህ ነኝ፣ መጫሚያዎችህንም አውልቅ፣ አንተ በተቀደሰው ሸለቆ በጥዋ ነህና አለው። እዛ እሳት ውስጥ ያለው አካል ሙሳ ሆይ ብሎ ከጠራው በኋላ እኔ ጌታህ ነኝ፣ መጫሚያዎችህን አውልቅ አለው። ቁጥር 13 ላይ እኔም መረጥኩህ፣ የሚወርድልህንም ነገር አድምጥ፣ እኔ አላህ እኔ ነኝ፣ ያለ እኔ አምላክ የለምና ተገዛኝ፣ ሶላትንም እኔን ለማውሳት ስገድ አለ። ኦኬ እንግዲህ እዚህ ጋር እሳት ውስጥ ነው ያናገረው አካል ሆኖ ነበር ያናገረው ማለት ነው። አሁን ሙስሊሞች ሀሊም አለሽ ወይም ሁሴን ሙሳ፣ አረብኛ ስም ደግሞ ከስር አለ። ሎክ ሰላም ዋና መጣችሁ እንኳን ደህና ቆያችሁ። መልካም ኦኬ። ይህን ክፍል ትፈስረዋለህ፣ ታስረዳናለህ? አዎ ትንሽ ላስረዳሃለሁ። እሺ ቀጥል። ይህን በተመለከተ ይሄ ቁርአን ላይ የሰፈረው ምን መሰለህ? ይሰማል? ይሄ አሁን ስለ ሙሳ ነው ይሄ አይደለ? ቀጥል። የሙሳ ታሪክ ለሙሐመድ ሰለላሁ ዐለይሂ ወሰለም በትረካም አይነት ትምህርት ሙሳ አምላክ አይመለከትም ማለት ነው። አይመለከተንም አላ አይመች ኧረ ልየልሽ አይመለከተንም አለ። አትሳቃ አስረዳኝ እንጂ አንተ ካወቅ አስረዳኝ። አንተ ሙሳ የምን ተከታይ ነው? አንተ እኮ ነው። ላ ሙሳ የምን ተከታይ ነው? በቀደም አንዴ ክርስቲያን ቀጥል። ትላንትና